በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህች ዕለት የአባታችን የባይታውያን አለቃ ግብፃዊው አባ ሲኖዳ ልደታቸው ነው። እሊህም ታላቅ ጻድቅ ሀገራቸው ግብፅ ነው። የባይታውያን አለቃ የሆኑ መስተጋድል አቡነ ሲኖዳ ከላይ ግብፅ ከአክሚም አውራጃ የተገኙ ታላቅ አባት ናቸው። ገና ሳይወለዱ እናታቸው አንድ ቀን ውሃ ልትቀዳ ስትሄድ አንድ የበቁ ሴት አናግረው የማያውቁ ጻድቅ አባት የማኅፀንሽ ፍሬ የተባረከ ነው ብለው ለደቀ መዛሙርቶቻቸው የልጁን ታላቅ ክብር ነግረዋቸዋል። ይህ ቅዱስ አባትም ስለ አቡነ ሲኖዳ መወለድ ትንቢት በተናገሩ መሰረት በዛሬዋ ዕለት ግንቦት 7 ቀን እኒህ ታላቅ ጻድቅ ተወለዱ። የበግ እረኛም ሆነው ሳለ ስንቃቸውን ለነዳያን እየሰጡ እሳቸው ግን እስከ ማታ ድረስ ይጾሙ ነበር። ሌሊት ደግሞ ባሕር ውስጥ እየገቡ ሲጸልዩ ያድሩ ነበር። በጉድጓድ ውስጥ ሆኖ ሲጸልዩም 10 ጣቶቻቸው እንደ ፋና ሲያበሩ አንድ ጻድቅ አባት አይተዋቸው የልጁን ክብር ለወላጆቻቸው ቢነግሯቸው እነርሱም እንዲህማ ከሆነ ለእግዚአብሔር ይሁን ብለው ወስደው ለመምህር ሲሰጧቸው ከሰማይ እነሆ የባይታውያን ራስ ይባላል የሚል ድምፅ ከሰማይ ተሰምቷል። በገዳምን በታላቅ ተጋድሎ ሲኖር መልአኩ ለመምህሩ የኤልያስን አስኬማ የዮሐንስን ቅናት እንዲያለብሳቸው ነግሮት አመንኩሰዋቸዋል። አቡነ ሲኖዳ ንስጥሮስን ለመውገዝ በ431 ዓ.ም በቁስጥንጥንያ በተካሄደው ጉባኤ ላይ ቅዱስ ቄርሎስን ተከትለው በጉባኤ ተገኝተዋል። ንስጥሮስንም አውግዘው ሃይማኖትን አጽንተው ሲመለሱ መርከበኞች ሊቀ ጳጳሳቱ በሚሳፈሩበት መርከብ አትሳፈርም ብለው ቢከለክሏቸው አቡነ ሲኖዳ ሊቀ ጳጳሱን እጅ ከነሱ በኋላ ብሩህ ደመና ጠቅሰው በደመና ተጭነው ሲሄዱ ሊቀ ጳጳሱን መርከበኞቹንም አይተዋቸው መርከበኞቹ ጻድቅ ሰው አስቀየምን ብለው አዝነው ንስሐ ገብተዋል። እሳቸው በደመና በላይ ሲሄዱ ማለት ነው። እሳቸው ደግሞ ከመርከቡ ውስጥ ነው እንግዲህ ሰላም እንደሚባባለው ማለት ነው። ደግ ሰው አስቀይመናል ብለው ንስሐ ገብተዋል። ወደ ገዳማቸው ተመልሰው በተጋድሎ ሲኖሩ ጌታችን ዕለት ዕለት ይገለጥላቸው ነበር። እርሳቸውም እግሩን እያጠቡ ጣቢውን ይጠጡት ነበር። ጌታችን አንድ ቀን ሌሊት የተገለጸላቸው እያናገራቸው አንድ ቀን ሌሊት በጸሎት ላይ ሳሉ ጌታችን ተገልጦላቸው አብሯቸው ተቀመጠ። አባታችንም ጌታችንን እንዲህ አሉት፣ ጌታዬ ፈጣሪዬ ሆይ ልዩ ሦስትነትህና ጌትነትህን ስለሚነቅፉ ከሃዲያን ወደ ጉባኤው እሄድ ዘንድ እንዲጠሩኝ ሊቀ ጳጳሳቱ ወደ እኔ ልኳልና እንደ ቀድሞ ታጸናኛለህን ብለው ጠየቁት። ጌታችንም ወዳጄ ሲኖዳ ሆይ 120 ዓመት ኑረሃል፣ ገና ሌላ ዕድሜ ትሻለህን? በ9 ዓመትህ አስኬማን ለበስክ፣ እስካሁን አገልግለኸኛል፣ ይበቃሃል አላቸው። ትልቅ ቃል ኪዳኑን ከሰጣቸው በኋላ ሐምሌ 7 ቀን ነፍሳቸውን ከስጋቸው ለይቶ በክብር አሳርጓታል። እኒህ ሌላ ናቸው እና ዛሬ የልደታቸው ቀን ነው። ከታላቁ ጻድቅ አቡነ ሲኖዳ ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።